እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? በዓለም ዙሪያ ያላችሁ ውድ ተመልካቾቻችን ይህ አፍላጋ ሕይወት ሚዲያ ነው። አፍላጋ ሕይወት ሚዲያ እንግዲህ ሁልጊዜ እንደተለመደው ሁሉ በልዩ ልዩ ፕሮግራሞች ወደ እናንተ ትምህርቶችን እያቀረበ ይገኛል። ደግሞም እናንተም ይህንን ሚዲያ እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደሆነ የጸና እምነት አለን። እንደገና ደግሞ ዛሬም እንዲሁ እንደተለመደው አዲስ የምትገቡ ሰዎች ቪዲዮን ከማየታችሁ በፊት ሼር በማድረግ ሰብስክራይብ፣ ላይክ በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። የዛሬውን ፕሮግራማችንን ከመጀመራችን በፊት አንድ ኮሜንት አይተናል። ሰሞኑን ስለ ጾም ከለቀቅነው ቪዲዮ ላይ እባካችሁን ጸልያችሁ ጀምሩ የሚል ኮሜንት አይተናል። በጣም ገንቢና ጥሩ የሆነ አስተያየት፣ ጥሩ ኮሜንት ነው። ነገር ግን ባለፈውም ተናግረናል። ምናልባት እንግዲህ ይህንን ኮሜንት የጻፈው ወይም የጻፈችው አዲስ ሊሆን ይችላል እንጂ እኛ ከካሜራ ፊት ለፊት የጸሎት ጊዜ አናደርግም። ራሱን የቻለ ወደ ካሜራው ከመግባታችን ግን በፊት ግን ጸልየን ነው የምንጀምረው። በደንብ ጸልየን ነው የምንጀምረው እንጂ ሳንጸልይማ እንዴት የእግዚአብሔርን ቃል እንጀምራለን? ጸልየን ነው እንጂ አስረን፣ የሚታሰረውን አስረን፣ የሚፈታውን ፈተን ነው የምንጀምረው። እና ያው ቪዲዮ ስለሆነ ነው ትምህርቱ ለእናንተ እንዲደርስ የትምህርት መቆራረጥ እንዳይኖር ከማድረግ አንጻርና ትምህርቱ ብዙ ጊዜ ከሚወስድ ጸሎት ስንል አንድ ካሜራ ራሱ አይጨርሱም። ጸሎት ከጀመርነ ታውቃላችሁ፣ ጸሎት የስጋና የደም አይደለም። ጸሎት የመንፈስ ቅዱስ ጉዳይ ነው። በዛውም በጸሎት ብቻ ልንቀጥል ስለምንችል ጸሎታችንን ቀድመን ጸልየን ነው የምንጀምር ለማለት ነው። ኮሜንቱን ግን በጣም በሙሉ ልባችን ተቀብለነዋል። ጸጋ እግዚአብሔር ይብዛላችሁ። ይህንን ኮሜንት የምታደርጉ ሰዎች እግዚአብሔር ይባርካችሁ። ሌላውንም ኮሜንት የምትጽፉ ላይክ፣ ሼር የምታደርጉ ሁሉ ጌታ እግዚአብሔር ይባርካችሁ እላለሁ። እንግዲህ የዛሬውን ፕሮግራማችንን የምጀምረው የእግዚአብሔርን ቃል በማንበብ ነው። የእግዚአብሔር ቃል በዘፍጥረት ምዕራፍ 17 ቁጥር 4፣ 6 እና በገላትያ መጽሐፍ ምዕራፍ 3 ቁጥር 14 ላይ ያሉትን ክፍሎች አንብበን የእግዚአብሔርን ቃል መሰረት አድርገን የዛሬውን ውይይታችን እንጀምራለን ማለት ነው። እናንተም ደግሞ እንግዲህ ይህንን መልእክት ስትከታተሉ ደስ እያላችሁ ሰብስክራይብ፣ ላይክ በማድረግ ለብዙ ዘመዶቻችሁ እንዲደርስ እንድታደርጉ በጌታ ፍቅር አሳስባችኋለሁ። እንዲህ ይላል ቃሉ ከቁጥር 4 እስከ ቁጥር 6 ድረስ ዘፍጥረት 17 እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ ይጠራል። ነገር ግን ስምህ አብርሃም ይሆናል። ይቅርታ፣ ስምህ አብርሃም ይሆናል። ለብዙ አሕዛብም አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣል ይላል። ገላትያ መጽሐፍ ምዕራፍ 3 ቁጥር 14 የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ ይላል። እንግዲህ እነዚህ ሁለት ቃላቶች ያነበብኳቸው ምናልባትም ለዛሬው ውይይታችን የመንደርደሪያ ሐሳብ ይሆኑናል ብዬ ስላመንኩባቸው ዛሬ እንግዲህ ወደ እናንተ ይዘን የቀረብነው የውይይት ሐሳብ ወይም የመወያያ ርዕሰ ጉዳያችን ኪዳን እና የምህረት ኪዳን የሚል ሁለት ነገሮችን እናነሳለን። እንግዲህ ኪዳን ምንድን ነው የሚለውን እናወራለን። ኪዳነ ምህረት በግዕዙ ወይም ደግሞ የምህረት ኪዳን ምንድን ነው የሚለውን በደንብ አድርገን እናያለን ማለት ነው። ምናልባትም ዛሬ ይህን ርዕስ የመረጥነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእኛ ዋና እናት በሆነችዋ ነገር ግን አሁን እንድትታደስ ሁልጊዜ ሌሊት ከቀን በጸሎትም
በሐሳብም በውይይትም ስህተቶችን ነቅሶ በማውጣትም እውነትን በመናገርም በእግዚአብሔር ቃል አዋልድ መጽሐፍትን በመመዘንም ሌሊት ከቀን ምንለፋላት ቤተ ክርስቲያናችን የምታከብረው አንድ ክብረ በዓል አለ። እሱም ደግሞ ወር በገባ በ16 የምትከበር ኪዳነ ምሕረት የምትባል የኪዳነ ምሕረት በዓል። ይህን አስመልክቶ እንግዲህ ዛሬ ሰፊ ውይይት እናደርጋለን። ኪዳነ ምሕረት ማን፣ የምሕረት ኪዳን ማን የሚለውን እናያለን በሰፊው። መጽሐፍ ቅዱሳችን ስለ ምሕረት ኪዳን ምን ይለናል? እንዲሁም ደግሞ ኪዳነ ምሕረት የት መጣች፣ ማን ፈጠራት፣ ማን አመጣት፣ እንዴት ስተገኘች የሚለውንም ደግሞ በዛው እናያለን። እግዚአብሔር አምላክ የተባረከ ይሁን። ቀጥታ ምን ሄደው ወደ መወያያ ሐሳባችን ነው። እንዲሁ ባጭሩ መርጌታ መላክ ያው ስማቸውን በዙሪያ ስለምጠራ ችግር የለውም። መርጌታ መላክ ኪዳን ማለት ምን ማለት ነው? ይሄ የግዕዙን ሐሳብ ኪዳን ማለት ምን ማለት ነው? እሱን ባጭሩ እንትን ይበሉንና የእግዚአብሔርን ኪዳን ደግሞ እናወራለን። ጥሩ፣ እግዚአብሔር ይመስገን። በተነሳው ርዕስ ላይ ሰፊ ማብራሪያዎች እንደሚኖሩ እርግጠኛ ነኝ። ደግሞም እንደገና የተነሳው ሐሳብ በራሱ ጥሩ ሐሳብ ነው። እንግዲህ ኪዳነ ምሕረት ስንል ሁለት ቃላትን የያዘ ሐሳብ ነው። ኪዳን ራሱን የቻለ ነው፣ ምሕረትም ራሱን የቻለ ሐሳብ ነው። እንግዲህ በመጽሐፍ ቅዱስ ላይ ኪዳንንም ምሕረትንም ለያይተን በምናይበት ጊዜ የምሕረት ባለቤት የኪዳን ባለቤት እግዚአብሔር እንደሆነ በግልጽ ቅዱሳት መጻሕፍት ምስክርነት ይሰጣሉ። ወደ አዋልድ መጻሕፍትም ስንመጣ ደግሞ ኪዳነ ምሕረት የሚለውን ስም ለድንግል ማርያም በመስጠት ስያሜ ተሰጥቷት የምሕረት ቃል ኪዳን የተሰጣት ለማርያም ይሄ ሐሳብ ከክርስቶስ የተቀበለችው መስቀል ላይ ጎልጎታ ላይ ይህንን ቃል ኪዳን ለድንግል ማርያም ገባላት የሚል በአዋልድ መጻሕፍት ላይ ሰፊ ሐሳቦችን እናገኛለን። ግን እንደ መነሻ ሐሳብ ግን ኪዳን የሚለው ተካሄደ ተማማለ የሚለውን የግዕዝ ግሱን ስንመለከት እንግዲህ ኪዳን እዚህ ጋር ይወጣል ማለት ነው እና ግሱ ሲገሰስ እንግዲህ በሊቃውንቱ ዘንድ ተካሄደ፣ ይትካየድ፣ 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 ተካሂዶ፣ ተካሂዶ፣ ትክዩት፣ ትካያዲ ተብሎ እንግዲህ ኪዳን መይላድ ኪዳናት በብዙ እያለ ይሄዳል ማለት ነው እና ተካሄደ ተማማለ ስንል አንድ ሰው ከሆነ ሰው ጋር መሐላ መፈጸሙን ወይም ስምምነት መፈጸሙን ቃል ኪዳን መግባቱን እንመለከታለን። እንደገና ደግሞ ምሕረት የሚለውንም ስንመለከት መሐረ ራራ ይቅር አለ የሚል ግስ እናገኛለን። መሐረ ይምህር ይመሃር ይመሃር ምሂር ምሂሮት ምሁር መሐሪ ምሁራን መሐሪያን ምህርት መሐሪት ምሁራት መሐሪያት መምህር መስተምህር መስተማህር መምህራን መስተምህራን መስተማህራን መምህርት መስተምህርት መስተማህርት መምህራት መስተምህራት መስተማህራት መሐርት መድበል ምሕረት ምይላድ ነው። ምህረታትን በብዙ ነው። እንግዲህ መሐሪ ወመስተሳይል እግዚአብሔር ይቅር አለ ይላል። እንግዲህ መሐረ እና ተካሄደ የሚሉ ግሶችን በጣምራ የያዘ ሐሳብ ነው ይሄ። እንግዲህ ወደ መጽሐፍ ቅዱስም ወደ አዋልድ መጻሕፍትም ስንሄድ እያንዳንዳቸውን በትነን ዘርዝረን ሐሳባቸውን ማወቅ መረዳት እንችላለን። እንግዲህ ኪዳን የሚለው ውል ስምምነት መሆኑን በመጽሐፍ ቅዱሳችን እግዚአብሔር ከሰዎች ጋር ከነ አብርሃም ከነ ይስሐቅ ከነ ያዕቆብ በመጀመሪያም ደግሞ ከኖህ ጋር ኪዳን ሲያደርግ ወይም ደግሞ ቃል ኪዳን ሲገባ እግዚአብሔር በራሱ ሲምል እናየዋለን። እንደገና ምሕረትንም ደግሞ በተመለከተ እግዚአብሔር ለብዙ ሰዎች ምሕረትን ሲያደርግ የምሕረት አምላክ መሆኑን እግዚአብሔርን እንመለከታለን። እንግዲህ ዳዊት ከዚህ የተነሳ መሐሪ ወመስተሳይል እግዚአብሔር ይላል። እንግዲህ እግዚአብሔር ይቅር ባይ መሐሪ የሚራራ ይቅር ባይ ራሱ እግዚአብሔር መሆኑን ዳዊት ብዙ ጊዜ ሲናገር እንመለከታለን እና ሁለቱ ቃላት የጣምራ ሐሳቦች ናቸው። ግን እያንዳንዳቸው መብራራትና መተርጎም መራቀቅ ያለባቸው ሐሳቦች እንደሆኑ በዚሁ ሐሳብ መቋጨት እንችላለን። ኋላ በብዛት ወደ ቅዱሳት መጻሕፍትም ወደ አዋልድ መጻሕፍትም መተን የምሕረት ባለቤት ማን እንደሆነ የኪዳንም ባለቤት ማን እንደሆነ እሱን ሐሳቡን በደንብ አድርገን ማየት እንችላለን። ሰሚዎቻችን እንግዲህ ኪዳነ ምሕረት የሚለው ቃል ኪዳን ለማርያም የተሰጠበትን ምክንያት በደንብ አድርገው እንዲሰሙ እንዲያዳምጡ ከወዲሁ መናገር እንፈልጋለን። እንግዲህ ይህን ይመስላል። በጣም ጥሩ።
እንግዲህ እኔ ሁልጊዜም እንደምንናገረው በቤተ ክርስቲያናችን ኪዳን የሚለው ያው በግዕዝ ቢወርድ ምህረት የሚለውን በግዕዙ ምን እንደሆነ እንዲነገር የምናስተላልፈው አብዛኛውን የሚከታተሉ ሊቃውንተ ቤተ ክርስቲያን በደንብ እንዲረዱንም ጭምር ነው። ምክንያቱም እኛ የጠመጠምና አሻንጉሊቶች አይደለም። የቤተ ክርስቲያኒቱ ልጆች መሆናችንን በደንብ አድርጋችሁ እንድትረዱ ነው። ስለዚህ ግዕዙን እንግዲህ ወንድማችን መርጌታ መላክ በሙያው በደንብ አድርጎን ያቀርባል። ስለዚህ እግዚአብሔር ይባርከዎት። ቀጥታ የሚሄደው አሁን አንድ ንባብ አንብቤ ነበር እና ይሄ እነሆ ቃል ኪዳኔን ከአንተ ጋር አድርጋለሁ የሚል የእግዚአብሔርን ቃል አንብቤያለሁ። 17 በፍጥረት 17 ላይ የአብርሃምን ስም ሲቀይረው እናያለን። የእግዚአብሔር ኪዳን እግዚአብሔር ኪዳኑን በራሱ ነው ወይም ምህላውን ቀደም እሳቸው እንዳሉት ምህላውን ወይም ስምምነቱን ውሉን የፈጸመውም የያዘውም እሱ ነው ራሱ እግዚአብሔር። እንግዲህ እግዚአብሔር ስምምነትና ውል ያደረገ ከመላእክት ጋር አይደለም። ስምምነትና ውል ያደረገ ከሌሎች ፍጥረታት ጋር አይደለም። ስምምነቱና ውሉ ራሱ በመልኩ በምሳሌው ከፈጠረው ከሰው ልጅ ጋር ነው። እግዚአብሔር ይህንን ስምምነት ሲያደርግ ዓላማ ነው። ለምሳሌ እግዚአብሔር ፍጥረትን ፈጠረና በመጨረሻው እግዚአብሔር በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን በምሳሌያችን እንፍጠር ሲል እናየዋል። ቀጥሎ ደግሞ ሰውን ፈጠረና ሰውን ያበጃትና ይንከባከባት ይጠብቃትም ዘንድ በኤደን ገነትን ተከለና በዚያ ኖር። ከዛ ሰውን አዘዘው ምን ብሎ? እዚህ በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን ክፉና መልካም የሚያሳውቀውን ዛፍ እንዳትበላ፣ ከሱ በበላ ቀን ሞትን ትሞታለህ አለ። በቃ ይሄ የእግዚአብሔር ትእዛዝ ነው። እግዚአብሔር ያዘዘው ትእዛዝ ነው። ትእዛዝና ኪዳን አንድ አይደለም። አንዳንድ ጊዜ እየዘበራረቅነንም አባቶቻችንም ይሄንን ትምህርት ዝም ብለው ስለሚያዩ ስለዚህ አዘዘ። ከዛ በኋላ የታዘዘውን ትእዛዝ ያልፈጸመው ሰው እግዚአብሔር ያዘዘውን ትእዛዝ በመሳቱ ወይም በመተላለፉ እግዚአብሔር እንደተናገረው ከእግዚአብሔር ተለየ፣ ሞትን ሞተ። በቃ ሞት ተለየ ማለት ማን? አዳም። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 5 ላይ በሉ ይላል፣ ራቁታቸውን ሆኑ ይላል። ራቁታቸውን ሆኑ አይደል? እሷን በላች፣ ለሱም አበላችሁ፣ ለአዳምም አበላችሁ፣ ሔዋንም በላች። ከዛ በኋላ እግዚአብሔር አዳምን ፍለጋ መጣ። አዳም ፍለጋ መጥቶ ወዴት ነህ አለው። አንተ ረዳት ሆነ ትሁን ብለህ የሰጠኝ ሴት አሰሳተች፣ አትብሉ ካልከው አበላችኝ፣ ከሷ በላን ቀን በቃ እንዲሆን ራቁታችን ሆነ። ማን ነገርህ አለው። አያችሁ አሁን ትእዛዝ ስቷል ማለት ነው። ታዲያ ይህን በመልኩ በምሳሌው የፈጠረውን ይህንን መልኩን ምሳሌውን በቃ በጣም ደስ የተሰኘበትን ሰው እግዚአብሔር እንደጠፋ እንዲቀር አልፈለገም። እግዚአብሔር እንደገና መመለስ ፈለገ። እግዚአብሔር ያን ሰው ወደ ቀደመ ክብሩ ለመመለስ ልክ ውዳሴ ማርያም ጸሐፊ ፈቀደ ጊዜ ያግዞ ለአዳም ሕዙነ ወትኩዘ ልባል የሚሉ ፈቀደ ጊዜ ያግዞ ለአዳም ወአግቦ አበዘ ትካት መንበሩ ይላሉ ድርሰቶች። አንዳንድ ድርሰቶች ጥሩ ናቸው። ወደ ቀደመ ክብሩ ይመልሰው ዘንድ ይሄ ኪዳን ነው። ይመልሰው ዘንድ ኪዳን ነው፣ ስምምነት ነው፣ ውል ነው የሚገባው። ስለዚህ እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ እንደምናየው በሴቲቱና በአንተ መካከል ጠላትነትን አድርጋለሁ፣ የሴቲቱ ዘር አናትን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ እግዚአብሔር እንደገና የሰውን ልጅ ወደ ቀደመ ክብሩ ለመመለስ ኪዳን ገባ። ምን ማለት ነው? ስምምነት ገባ በራሱ ማለት ወመሃልኩ በርሴ በራሱ ማለት እግዚአብሔር። ስለዚህ እግዚአብሔር ማንም አስገድዶት አይደለም፣ በፈቃዱ እግዚአብሔር ይባረክ። በፈቃዱ የሰውን ልጅ እንደገና ወደ ቀደመ ማንነቱ ለመመለስ ኪዳን ገባ። ይህን ኪዳን ግን እግዚአብሔር ሲገባ ሊሽረው አይደለም። አሁንም ሰው ሲወድቅ ሊተወው፣ አሁንም ሰው ሲነሳ ሊቀጥል ሳይሆን በውድቀትም በመነሳትም የሰው ልጅ ልክ የእግዚአብሔር ኪዳን እስኪፈጸም ድረስ የሚያደርገው ነገር የእግዚአብሔርን ኪዳን ሳያቋርጠው ኪዳኑ ተፈጻሚነት አግኝቷል። ስለዚህ እግዚአብሔር ውሉን ስምምነቱን የሚፈጽም ታማኝ አምላክ እንደሆነ እናውቃለን። ስለዚህ መርጌታ አይለሉ የእግዚአብሔር ኪዳን ምንላቸው
የእግዚአብሔር ኪዳን አሁን ያው እንደ መግቢያ ያክል ነው ያወራሁት። የእግዚአብሔር ኪዳን ምንድን ነው? ዋና ዋና ነገሮች እግዚአብሔር የገባቸው ኪዳኖች እና የተፈጸሙ ኪዳናቶቹ ምንድን ናቸው? ወይንስ የተፈጸመው ኪዳኑ ምንድን ነው? ነውስ የእግዚአብሔር ኪዳን አሁንም እንደተንጠለጠለ ነው ያለው? የእግዚአብሔር ውል ስምምነት ሳይፈጸም ነው ወይ ያለ? አልተፈጸመም ወይ? ሌላ ኪዳን ያስፈለገውስ ለምንድን ነው የሚለውን በደንብ እንድናየው ምንድን ነው የእግዚአብሔር ኪዳን በተጨማሪ እሱ እንዲያብራሩ ፈልጋለሁ። እሺ፣ አመሰግናለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ ይህንንም ጊዜ ስለሰጠን እንደገናም ደግሞ በዚህ ሀሳብ ላይ እንድንወያይ እድል ስላገኘን የእግዚአብሔር ስም የተባረከ ይሁን። ያው መርጌታ መላክ ቅድም እንደተናገረው ኪዳን እንግዲህ በሁለት አካላት መካከል የሚደረግ ስምምነት ነው። ያው የግዙ ትርጉም እንደነገረን ስምምነት፣ ቃል ኪዳን፣ ውል የሚል ትርጉም አለው እና እነዚህ ሁለቱ አካላት በአንድ ነገር ሲስማሙ፣ አንድ ነገር ለማድረግ ሲዋዋሉ ያ ነገር ኪዳን ይባላል። አሁን ባለው በዘመናችን ምን ይባላል? አግሪመንት ይላል። አግሪመንት ስምምነት። የሚስማሙ አካላት ሲስማሙ የሚያስማማቸው ነጥብ አለ። ለምሳሌ የሁለቱንም አካላት ጥቅም ሊያስከብር፣ መብት ሊያስከብር በሚችል መንገድ ነው የሚደረገውና በዚህ አይነት መንገድ የሚደረግ ነው። አንዳንድ ጊዜ ኪዳን ሲባል ዝም ብሎ ሰው ቀለል አድርጎ ይረዳዋል። ያለ ምክንያት እግዚአብሔር የሚያደርገው አድርጎ ያስባል እና እንደዚህ አይደለም። እግዚአብሔር ከሰው ጋራ የገባው የተስማማው ውል ስምምነት ማለት ነው። ቅድም መርጌታ እንደተጠቀሰው ዘፍጥረት ምዕራፍ 3 ቁጥር 14 እና 15 ላይ ያለው ቃል አንዳንድ ጊዜ የሚታሰበው የእርግማን ቃል ተደርጎ ነው የሚታሰበው። የእርግማን ቃል ተደርጎ ማለት ለምሳሌ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ ከሴቲቱ የሚወለደው የአንተን ራስ ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ ይላል ሌላ ትርጉም። ግን ትቀጠቅጣለህ ይለዋል ይሄኛው ትርጉምና ልክ ይሄ ሲታይ ዝም ብሎ አይነት ንግግር ይመስላል ወይም የእርግማን ቃል ይመስላል። ግን ኪዳን ነው። ኪዳን መሆኑን ደግሞ የምናየው ለምንድን ነው ከተባለ ሐዋርያው ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ይላል እግዚአብሔር ከሴት የተወለደውን ልጁን ላከ፣ ከሕግ በታች ያሉትን ይዋጅ ዘንድ እንደ ልጆች የሚያደርገን ዘንድ የሚል ቃል አለ። ስለዚህ ይሄ ዝም ብሎ ንግግር ሳይሆን እግዚአብሔር ለሰው የገባው ኪዳን ነው። ግን ይህንን ወደኋላ ስለምንመጣበት እንደው ስለ ኪዳን ይህንን ያህል ካወራሁኝ እግዚአብሔር ግን ምን አይነት ኪዳን ገብቷል የሚለውን አንዳንድ ነጥቦችን እንግዲህ አንድ ትልቅ ኪዳን ነው ተብሎ የሚታሰበው አንዱ ኪዳን ይሄ ነው። እግዚአብሔር የሰውን ልጅ አንድ ቀን ሊያድነው እንደሚችል መጽሐፍ ላይ ባናገኘው ራሱ ቤተክርስቲያን ይህንን ኪዳን ትቀበላለች። በሐሙስ ዕለት ወንፈቃ ለዕለቱ ተወለድ መወለድ ተወለድከ ወይድግ ውስተ መርበከ ወይትቤት ዘወከ ብሏል ብላ ትናገራለች። በ5 ቀን ተኩል ከልጅ ልጅ ተወልጄ በምድርህ ድኬ አድናለሁ ብሎ ኪዳን ገብቶለታል ይላል። ይህንን ከመጽሐፍ አናገኘውም። ግን ኪዳኑ ኪዳን እንደሆነ ግን ቤተክርስቲያን ታምናለች። ይህንን ለመናገር ነው እንጂ ከመጽሐፍ አናገኘውም። አክሲማሮስ የሚባል የቤተክርስቲያን መጽሐፍ አለ። እዚያ ጋር ሀሳቡ አለ። ግን በቅዱሳት መጻሕፍት በተለይ በብሉይ ኪዳንና በአዲስ ኪዳን ውስጥ ይህንን አናገኘው። እግዚአብሔር ይህንን ኪዳን ለሰው ስለገባ በተለይ የሰውን ልጅ ወደ ቀደመ ቦታው ለመመለስ ከወደቀበት ኃጢአት ነፃ አውጥቶ ከእርሱ ጋር ኅብረት እንዲኖረው ለማድረግ እግዚአብሔር ስለፈለገ በተለያየ ጊዜ የተለያዩ ኪዳኖችን ገብቷል። በጣም በግልጽ የታወቁ 4 ኪዳኖችን መጥቀስ እፈልጋለሁ። የመጀመሪያው የኖህ ኪዳን ነው። እንግዲህ ኖህ እንደምታውቁት ዓለም በጥፋት ውሃ ስትጠፋ የተገኘ ሰው ነው። ዘፍጥረት ምዕራፍ 8 ቁጥር 22ንና ቁጥር 20 እስከ 22 ያለውን ክፍል ስናነብ የምናገኘው ክፍል ነውና ታሪኩን አልተርክም። እናንተ አንቡ። ዘፍጥረት ምዕራፍ 6፣ 7፣ 8ን ብታነቡ ይህንን ሀሳብ ታገኙታላችሁ። ግን የሰው ልጅ ሙሉ በሙሉ እንዳይጠፋ ኖህና ቤተሰቡ በእግዚአብሔር ፊት ሞገስ አገኙ። ኖህና ቤተሰቡ ሞገስ ካገኙ በኋላ እግዚአብሔር ከጥፋት ውሃ ሲያተርፋቸው ኖህ ምን አደረገ? መስዋዕት አቀረበ ለእግዚአብሔር አይደለ? እና ያንን ያቀረበውን መስዋዕት እግዚአብሔር አሸተተው፣ ተደሰተበትና እንደዚህ የሚል ቃል ኪዳን ገባ። ቁጥር 21 ላይ እግዚአብሔር መልካሙን መዓዛ አሸተተ፣ እግዚአብሔርን በልቡ አለ ምድርን ዳግመኛ
ስለ ሰው አልረግምም። የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረግኩት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ብሎ እግዚአብሔር ኪዳን ገባ። ሰውን ዳግመኛ በጥፋት ውኃ እንደማያጠፋ። ሰው ኃጢአተኛ ነው፣ ከትንሽነቱም ጀምሮ ኃጢአተኛ ነው። ቢሆንም እንኳ ስለ ሰው ምን አላለም? ምድርን አልረግምም ብሎ እንዲያውም ይሄ በምድር ዘመን ሁሉ መዝራትና ማጨድ፣ በጋና ክረምት፣ ቀንና ሌሊት አይቋረጡም። ይሄ የእግዚአብሔር ኪዳን ነው እና ይኸው እንግዲህ ከኖህ ዘመን ጀምሮ እስካሁን ድረስ ስንመለከተው መዝራትና ማጨድ አለ አይደለም? ቀንና ሌሊት አለ፣ በጋና ክረምት አለ። ይሄ እስከዚህ ድረስ የቀጠለ ኪዳን ነው እና ይሄ የመጀመሪያው ኪዳን ብለን እንወስደው እንችላለን። ለምንድን ነው የመጀመሪያው ኪዳን ያልኩትኝ? የአዳምና የሔዋንን ኪዳን እንደዚህ በኪዳን ደረጃ ስላልተቀመጠ ማለት ነው። በተስፋ ቃል ደረጃ አለ፣ በተስፋ ቃል ደረጃ ተቀምጧል። ግን በኪዳን ደረጃ እግዚአብሔር ኪዳን ገባሁ ብሎ ስላልተናገረ እዚኛው ጋር ግን ኪዳን ገብቻለሁ ስላለ ይህንን እንደዚህ መውሰድ እንችላለን። እንግዲህ እግዚአብሔር ይህንን ኪዳን ሲገባ ዋናውና ትልቁ ነገር ምን ማድረግ ነው ከተባለ የጠፋውን የሰውን ልጅ ማዳን ይፈልጋል። ወይም ደግሞ ያ ከነበረበት ገነት ከነበረበት ቦታ በኃጢአት ምክንያት ከእግዚአብሔር የተለየውን ሰው ወደ እግዚአብሔር መመለስ ይፈልጋል። ስለዚህ ይህንን ኪዳን ገባ። ቀጥለን ደግሞ ዘፍጥረት ምዕራፍ 12 ላይ ደን ስናነብ የአብርሃምን ኪዳን እናገኛለን። ዘፍጥረት ምዕራፍ 12 ከ1 እስከ 4 ደን ስናነብ እግዚአብሔር ለአብርሃም ተገለጠለትና ከሀገርህ ከዘመድህ ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ለበረከቱን ብሎ እግዚአብሔር ጠራው። እና የሚገርመው ነገር እዚያ ጋር አንድ በጣም ኃይለ ቃል አለ። የምድር ነገዶች ሁሉ በዘር ምን ይላሉ? ይባረካሉ ብሎ እግዚአብሔር ሲናገር እንመለከታለን። እና ይሄ ምን ይባላል? የአብርሃም ኪዳን ይባላል። ወይም እግዚአብሔር ለአብርሃም የገባው ኪዳን። ይህንን ኪዳን በደንብ ያረጋገጠለት ዘፍጥረት ምዕራፍ 15 ላይ ነው። ዘፍጥረት ምዕራፍ 15 ላይ ደን ስናነብ እግዚአብሔር ለአብርሃም ኪዳን ገባለት። ምን መሰላችሁ? አብርሃም ልክ ከአገሩ ከዘመዱ ተለይቶ ከወጣ በኋላ ቅድም መርጌታ እንዳነሳው ያለ ልጅ ነበር የሚኖረው፣ ብቻውን ነበር የሚኖረው እና አብርሃም ተስፋ ቆርጦ ነበረ። ተስፋው ምንድነው? ተስፋ ያስቆረጠው ነገር ምንድነው? በቃ የእግዚአብሔርን ድምፅ ሰምቶ ወጥቷል። እግዚአብሔር ግን ዘር አልሰጠውም እና ዘር ስላልሰጠው ከዚህ የተነሳ በቤቱ ያለውን ንብረት ሁሉ የሚወርስ ባሪያው እንደሆነ ነበር የሚያምነው። እና ዘፍጥረት ምዕራፍ 15 ላይ እግዚአብሔር ተገለጠለትና አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህን በእኔ ዘንድ እጅግ ታላቅ ነው አለው እግዚአብሔር። እና እግዚአብሔር ይሄንን ሲለው ምን ታደርግልኛለህ ወይም ምን ትሰጠኛለህ? በቤቴ ያለውን ሀብት እንኳ የሚወርሰው ከቤቴ የተወለደው ከባሪያ የተወለደው ኤሌዘር ነው አለ። እና እግዚአብሔር ተናገረው። አይ ኤሌዘር አይደለም የሚወርስ ከጉልበት የሚወጣ ይወርሳል አለው። ከዚያ እንዲያውም ዘርህን እንደ ሰማይ ከዋክብት አበዛዋለሁ፣ ከቻልክ ውጣና ከዋክብትን ቁጠር አለ። እና አብርሃም ዘፍጥረት ምዕራፍ 15 ቁጥር 6 ላይ ምን ይላል? አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። አብርሃም ይህንን ቃል አመነ። እግዚአብሔር ምን እንደሚያደርገው ዘሩን እንደሚያበዛው አመነ። ከዚያ እግዚአብሔር እዚያው ዘፍጥረት ምዕራፍ 15 ላይ ከቁጥር 9 ጀምራችሁ ስታነቡ እግዚአብሔር ኪዳን ሲገባለት እንመለከታለን። ምን አይነት ኪዳን ገባለት መሰላችሁ? አብርሃም መስዋዕት እንዲያቀርብ በሬ በግ እንዲያቀርብ ዋኖስ ርግብ እንዲያቀርብ አደረገው እግዚአብሔር። እና ከዚያ በኋላ ይህንን ካቀረበ በኋላ እግዚአብሔር በሕልም ተገለጠለትና በእውነት ይችን ምድር ምን አደርጋለሁ? ለዘርህ እሰጣለሁ። ዘርህ ለ430 ዓመት በሌላ ምድር ምን ይሆናሉ? ባሪያ ሆነው ይኖራሉ። ግን ከ430 ዓመት በኋላ እመልሳቸዋለሁ፣ ይችን ምድር ለዘርህ እሰጣለሁ ብሎ እግዚአብሔር ኪዳን ገባለት። እና ይሄ የማን ኪዳን ይባላል? የአብርሃም ኪዳን። በነገራችን ላይ የአብርሃም ኪዳን ሁለት ነገር ላይ ያተኮረ ነው። አንደኛው የተስፋ ቃል ነው። በዘሩ ምን እንደሚሆኑ የምድር ነገሮች እንደሚባረኩ፣ ይሄ አንደኛው። ሁለተኛው ነገር ደግሞ ዘሮቹ ያችን ምድር እንደሚወርሱ ይህንን እግዚአብሔር ለአብርሃም ገብቶለታል። ዘፍጥረት ምዕራፍ 22 ላይ ደርስ እናነብ ምን የሚል ቃል እናገኛለን መሰላችሁ? አብርሃም ይስሐቅን ከወለደ በኋላ እግዚአብሔር መስዋዕት አድርገህ አቅርብ አለው። እና መስዋዕት አድርጎ ለእግዚአብሔር አቀረበውና እግዚአብሔር ምን አለ? አብርሃም በልጅ ላይ አንዳች ነገር እንዳታደርግ እንደምትፈራኝ አወቅሁ። ስለዚህ ቃል ኪዳኔ ላንተ እንደምፈጽም በራሴ ማልኩ ብሎ ቁጥር 18 ላይ በጣም የሚገርም ቃል ይነገራል። የምድር ነገዶች ሁሉ በዘር ምን ይላሉ? ይባረካሉ። ይሄ የአብርሃም ኪዳን ነው። እግዚአብሔር ምሎ የገባለት በማንም ሊምር ስለማይችል ይላል የዕብራውያን ጸሐፊ፣ በማንም ሊምር ስለማይችል በራሱ ምን አለ? ማለ። በራሴ ማልኩ ነው። ኪዳኔን እንደምፈጽምልህ፣ ኪዳኔን እንደማደርግልህ፣ ኪዳኔን እንደማይለወጥ
አንተ ደግሞ እኔን የምትፈራ እንደሆን ስላየሁኝ በራሴ ማልኩ ብሎ እግዚአብሔር ተናገረ እና በዚህ መንገድ እግዚአብሔር ለአብርሃም ኪዳን ገባ ማለት ነው። ከዚህ በኋላ ያሉትን ነገሮች ስንመለከት እግዚአብሔር ለይስሐቅም ይህን ሐሳብ ተናግሯል፣ ለያዕቆብም ይህን ሐሳብ ተናግሯል። ግን እነዚህ ሐሳቦች ይህንን ኪዳን የሚያጸኑ ናቸው እና ሁለተኛው ኪዳን ይሄ ነው። ሶስተኛው ኪዳን ደግሞ እግዚአብሔር ለእስራኤል የገባው ኪዳን ነው። ይሄ ትልቁ ኪዳን ይባላል። ብሉይ ኪዳን ተብሎ ይታወቃል። ትልቁ ኪዳን ነው። ዘጸአት ምዕራፍ 19 እና 20ን ማንበብ ጥሩ ነው። ያው ጥቅሱን የምናገረው እናንተ እንድታነቡ ነው። እኔ እያንዳንዱን መጽሐፍ ማንበብ አሁን አልችልም እና ዘፍጥረት ምዕራፍ 19 እና ቁጥር 20 ስናነብ እግዚአብሔር እንደተናገረው እስራኤልን ከ430 ዓመት በኋላ ከግብፅ ምድር አወጣና ሲና ተራራ ላይ ወሰዳቸው። ሲና ተራራ ላይ ከደረሰ በኋላ እግዚአብሔር ለእስራኤላውያን ኪዳን ገባ። ምን የሚል ኪዳን? ዘጸአት 19 5 እና 6 ስናነብ ምን የሚል ቃል እናገኛለን መሰላችሁ? እናንተ ይላል ኪዳኔን ብትጠብቁ ቃሌን ብትሰሙ ኪዳኔን ብትጠብቁ ከዓለም ሁሉ የተመረጠ ሕዝብ ትሆኑኛላችሁ። እንደዚህ ይላል። ቃሉን ቃል በቃል አንበው። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግሥት፣ የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነዋል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ምንድን ነው የፈለገው ከተባለ እስራኤላውያን ኪዳኑን ሊጠብቁ ቃሉን ሊሰሙ፣ እግዚአብሔር ደግሞ እስራኤልን ከዓለም ሁሉ የተመረጠም ሊያደርጋቸው ሕዝብ ሊያደርጋቸው የካህናት መንግሥት ሊያደርጋቸው። እዚህ እስራኤል ኪዳን ላይ ስንመጣ አንድ ነገር ልብ ማለት ያለብን ነገር አለ። በሁለቱ ስምምነት ላይ የተገባ ኪዳን ነው። እስራኤል ምን ሊያደርግ? ሕጉን ሊጠብቅ፣ ቃሉን ሊሰማ፣ ሕጉን ሊጠብቅና በኪዳኑ ሊኖር ማለት ነው። እግዚአብሔር ደግሞ የኪዳኑን በረከት ሊፈጽምላቸው። ስለዚህ በዚህ መንገድ ከእስራኤል ጋር እግዚአብሔር ኪዳን ገባ። በተለይ ይህንን በደንብ ለመረዳት ከፈለጋችሁ ዘጸአት 24ን ማንበብ ትችላላችሁ እስከ 8 ድረስ ያለውም ማለት ነው። እና በዚህ መሰረት እግዚአብሔር ለእስራኤል ኪዳን ገባ። እስራኤላውያንም ይህንን ኪዳን ከእግዚአብሔር ተቀበሉ። በሁለቱ መካከል የተደረገ ስምምነት፣ ቅድም የቃሉ ትርጉም እንዳየነው ስምምነት ብለናል አይደለ? ኪዳን ገቢውና ኪዳን ተቀባዩ ምን ይላሉ? ይስማማሉ። ተስማምተው የሚያደርጉት ነገር ነው። አንዱ አካል ብቻ የሚገባው ኪዳን አይደለም። እና ከዚህ የተነሳ በሁለቱ ስምምነት የተደረገ ስለሆነ ኪዳን ይባላል። ለዚህ ነው የእስራኤል ኪዳን ቅድመ ሁኔታ አለው። እንግዲህ የእስራኤልን ታሪክ ዝም ብለን እንደዚሁ ስናስብ እስራኤላውያን ይህንን ሕግ መፈጸም አልቻሉም፣ ኪዳን መጠበቅ አልቻሉም። እና በዚህ ምክንያት እስራኤላውያን በብዙ መንገድ እንዳለፉ እንመለከታለን። ሕግ አለው፣ ይሄ ኪዳን ሕግ አለው። 10 ትእዛዛት የሚባል ሕግ አለው። እንዲያውም ከ610 ምናምን በላይ ሕግ አለው። እና ይህንን ሁሉ መፈጸም አለባቸው። ይህንን ሁሉ መፈጸም ስላልቻሉ እነዚህ ሰዎች በኪዳኑ ጸንተው አልኖሩ። እና ኤርምያስ ምዕራፍ 31 ከ31 እስከ 34 ላይ ደን ስናነብ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር የሚገባው ኪዳን እነሆ ከእስራኤልና ከይሁዳ ቤት ጋር አዲስ ኪዳን እገባለሁ ይላል አይደለ? በቀደመው ዘመን ለአባቶቻቸው እንደገባሁት ያለ ኪዳን አይደለም። እነሱ በኪዳን ያልጸኑ እኔ ምን አልኳቸው ይላል? ቸል አልኳቸው። አሁን ተመልከቱ፣ ይሄ ኪዳን ቅድም እንደነገርኳችሁ በሁለቱ ስምምነት ላይ የተደረገ ነው። እነሱ ቃሉን ሊሰሙ ኪዳኑን ሊጠብቁ፣ እግዚአብሔር ደግሞ የኪዳኑን ተስፋ ሊፈጽምላቸው ነበረ። ነገር ግን በኪዳኑ መቀጠል አልቻሉ፣ መኖር አልቻሉ። ለዚህ ነው አዲስ ኪዳን እገባለሁ ብሎ እንደቀደመው ኪዳን አይደለም። እነሱ በኪዳኔ ስላልጸኑ እኔ ምን አልኳቸው ይላል? ቸል አልኳቸው ይላል። ቸል አልኳቸው። ስለዚህ ይሄ ብሉይ ኪዳን የሚባለው የእስራኤል ኪዳን የሚባለው ምንም እንኳ እግዚአብሔር ቢገባው በሕግና በውል በሰነድ የተመሰረተ ቢሆንም እስራኤላውያን ሕጉን ባለመጠበቃቸው ምክንያት ምን ተብሏል? ኪዳኑ ቸል ተብሏል፣ ተንቋል ማለት ነው። ስለዚህ ሌላ አራተኛ ኪዳን አለ ማለት ነው። ምን የሚባል ኪዳን? አዲስ ኪዳን። አዲስ ኪዳን የሚባል አለ። ይሄ አዲስ ኪዳን አይነት ኪዳን ነው ከተባለ የምህረት ኪዳን ነው። ብዙ ጊዜ ያው በኋላ ከምናነሳው ሐሳብ ጋር የሚያዝ ስለሆነ ይህንን በደንብ መላልሰን እናወራበታለን ብዬ አስባለሁ። ኤርምያስ 31ን ወይም ደግሞ ይህንን ከማነብ ይልቅ ዕብራውያን 8 ባነብ ጥሩ ነው። ዕብራውያን 8 ከቁጥር 7 ጀምሮ ያለውን ሐሳብ አነባለሁ። ይህንኑ ሐሳብ ነው እዚህ ጋር የሚደግመው። ግን ምንድን ነው ኪዳኑ እስከምን ድረስ እንደደረሰ በደንብ ማየት ስላለብን። በነገራችን ላይ ይሄ አሁን በእኛ ሀገር ያለው ሰው አሁን በአዲስ ኪዳን የሚኖሩ ሰዎች በተለይ የኛ ቤተክርስቲያን በአብዛኛው እዚህ ኪዳን ላይ ሙጭጭ ትላለች። ቤተክርስቲያኒቱም አብዛኛው አገልግሎቷ ከዚህ ኪዳን ጋር የተያያዘ ነው እና እሱን ማየት በጣም ወሳኝ ነው። እና ምን ይላል ቁጥር 7 ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራው ባልተፈለገበት ነበረ ይላል። እነሱን እየነቀፈ ይላቸዋልና እነሆ ከእስራኤልና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ ይላል። ይህንን ቅድም ነግሬያቸዋለሁ እስከዚህ ድረስ ማለት ነው።
ግን ቀጥሎ ያለውን ነገር እንመልከት። ከዚያ በኋላ ቁጥር 10 ላይ ከዚያ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖራለሁ፣ በልባቸው ጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ጎረቤቱን እያንዳንዱ ወንድሙን ጌታን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይልና አመፃቸውን እምራቸዋለሁ፣ ኃጢአታቸውን ደግሜ አላስብም ይላል። አሁን እዚያ ኪዳን ውስጥ ይሄ ነገር የለም። እዚያ ኪዳን ውስጥ ሕጉን ትጠብቃለህ፣ በሕጉ ትኖራለህ። ሕጉን ከተላለፍክ ደግሞ መስዋዕት ታቀርባለህ። ያለዚያ ስለ ሕግ መተላለፍ ምንድን ነው የሚመጣው? ሞት ይመጣል፣ ቅጣት ይመጣል። እዚህኛው ኪዳን ጋር ስንመጣ፣ አራተኛው ኪዳን ጋር ስንመጣ እግዚአብሔር ሕጉን በልባቸው ነው የሚያኖረው፣ በልባቸው ነው የሚጽፈው። ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቃል። ያ ብቻ ሳይሆን ትልቁ ነገር ደግሞ የኃጢአት ይቅርታ አለ እዚህ ጋር። የኃጢአት ይቅርታ፣ የምሕረት ኪዳን። በነገራችን ላይ ይሄ የምሕረት ኪዳን የሚባለው ኪዳን በማን የተገባ ኪዳን ነው ከተባለ በክርስቶስ የተገባ ኪዳን። በክርስቶስ ይሄ ኪዳን የተገባው በክርስቶስ ነው። እንግዲህ ይህንን ለማየት የአዲስ ኪዳን መጻሕፍትን ስናነብ የአዲስ ኪዳን መጻሕፍት ይህንን በደንብ ያስረዱናል። ለምሳሌ ሉቃስ ምዕራፍ 22 ከ14 ጀምረን ስናነብ ጌታ ኢየሱስ ክርስቶስ አልፎ በሚሰጥበት ማታ ዋዜማ ከደቀ መዛሙርቱ ጋር እራት አደረገ፣ የመጨረሻውን እራት አደረገ እና ያንን እራት ሲበላ ምንድን ነው ያለው? ህብስቱን አንስቶ ባረከ አይደለ? ቆርሶ ሰጣቸውና ይህ ምንድን ነው የሚለው? ስለ እናንተ የሚቆረሰው ሥጋዬ ነው አላቸው። ከዚያ ቀጥሎ ደግሞ ደሙ ጽዋውን አንስቶ ባረከና ሰጣቸው ይላል እና ይህን ተካፈሉት፣ ስለ እናንተ የኃጢአት ይቅርታ የሚፈሰው ምን ነው አለ? ደሜ ነው አለ። ደሜ ነው። ስለዚህ በክርስቶስ ሥጋ መቆረስና በክርስቶስ ደም መፍሰስ ላይ የተመሰረተ ኪዳን ነው። ደሙ ራሱ የፈሰሰው ለምንድን ነው ከተባለ የኃጢአት ይቅርታ። የኃጢአት ይቅርታ ሰዎች የኃጢአት ይቅርታ የማያገኙበት ኪዳን ነበረ። ያ ኪዳን ተለውጦ ነገር ግን ምን ተገባ ከተባለ አዲስ ኪዳን ተገባ። ያ አዲስ ኪዳን ምን አይነት ኪዳን ነው ከተባለ የምሕረት ኪዳን። ቅድም በዕብራውያንም እንዳነበብ ነው ይህንን ሐሳብ ኤርምያስም ይናገረዋል። ምን ያለበት ኪዳን? የምሕረት ኪዳን። ስለዚህ መጽሐፍ ቅዱስ አጠንክሮ የሚናገረን ስለዚህ ኪዳን ነው። የሚገርም ነው። ጳውሎስ እግዚአብሔር በክርስቶስ ሆኖ ዓለሙን ያስታርቅ ነበር ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እና በደላቸው ምን አይልባቸውም ነበር? አይቆጥርባቸውም ነበረ። አያችሁ፣ በደል ይቆጠራል። በዚያኛው ኪዳን በደል ይቆጠራል። ሕግን ሲተላለፍ አንድ ሰው በሕጉ ምክንያት ምንድን ነው የሚመጣበት ከተባለ ሞት ነው የሚመጣበት፣ ቅጣት ነው የሚመጣበት። እስራኤላውያን በነገራችን ላይ በሕይወት ይኖሩ የሚኖርበት ምክንያት በዚያን ጊዜ ስለ እነሱ ምን እየታረደ ነበረ? እንስሳ እየታረደ ነበረ፣ በግ እየታረደ ነበረ። ሌላ ነገር በእነሱ ምትክ ሙቶ ነው እነሱ በሕይወት ይኖሩ የነበረ። እዚህኛው ጋር ግን ስንመጣ እግዚአብሔር የምሕረት ኪዳን ገባ። አንድ ጊዜ ኢየሱስ ክርስቶስ ባቀረበው መስዋዕት ለሰው ልጆች በሙሉ ምን ተሰጠ? ይቅርታ ተሰጠ። ስለዚህ ይህ አዲሱ ኪዳን አራተኛው ኪዳን አሁን ያየነው ኪዳን የምሕረት ኪዳን የምንለው ይህንን ነው። አንድ ነገር እዚህ ጋር ልጨምርና አቆማለሁኝ። ምንድን ነው እዚህ ጋር ማንሳት የፈለጉትኝ አንድ እንትን አለ። በተለይ ከዚህ ከኪዳን ጋር ተያይዞ መነሳት አለበት ብዬ ስላሰብኩ ነው። እንግዲህ ይሄ ከሆነ የምሕረት ኪዳን ይሄ ከሆነ በተለይ ለመንደርደሪያ ለእናንተ ይረዳቸዋል። መዝሙር 89 ላይ ያለው ሐሳብ ቁጥር 3 ላይ ኪዳነ ተካሄድኩም ስለ ሮያኔ ኪዳነ ተካሄድኩም ስለ ሮያኔ የሚል ቃል አለ። ከምርጦች ጋር ምን ያደረግኩኝ ቃል ኪዳን ገባሁ ይላል። ቆይ ይሄ ሐሳብ እኔ እዚህ ጋር እንደ ሐሳብ መናገር ፈልጌ ነው። መርጌታ ይቅርታ። ይሄ ሐሳብ በደንብ መታየት አለበት። ብዙ ጊዜ በቤተክርስቲያን ይጠቀሳል። እግዚአብሔር አንድ ኪዳን ገብቷል። ይሄ የመጨረሻው ኪዳን ነው። ይሄ አሁን ያየነው በኢየሱስ ክርስቶስ የተገባው ኪዳን የመጨረሻ ኪዳን ነው። እግዚአብሔር ከዚህ በኋላ ከሌላ አካል ጋር ኪዳን እገባለሁ ብሎ ተስፋ አልሰጠም፣ አልተናገረም። እንትንም እኮ የሚለው መርጌታ እንትን እኮ ነው የሚለው እስመ ትቤል ዓለም አሐንጽ ምሕረተ በሰማይ ጸና ጽድቀከ ኪዳነ ተካሄድኩም ስለ ሮያኔ እንዲህ ብለሃልና ምሕረት ለዘላለም ይመሰረታል፣ እውነት በሰማይ ይጸናል። ከመረጥኩ ጋር ቃል ኪዳን አደርጋለሁ፣ ለባሪያዬም ለዳዊት ማልሁ፣ ዘርን ለዘላለም አዘጋጃለሁ፣ ዙፋንን ለልጅ መሰርታለሁ ይላል እና ምንድን ነው አሁን እዚህ ጋር ይሄኛው የመጨረሻው ኪዳን ነው። ይሄ ኪዳን እግዚአብሔር ለዳዊት የገባው ኪዳን ነው። ይሄኛው ኪዳን ማለት ነው። እኔ ይህንን ኪዳን እዚህ ኪዳን ውስጥ ያልገባውበት ትልቁ ነገር ዋናዎችን ሚስ እንዳናደርግ ብዬ ነው። ግን እዚህ ጋር መተን ስናይ ግን እግዚአብሔር ከመረጥኩት ጋር ኪዳን አደርጋለሁ ለባሪያዬም ለዳዊት ማልሁ ይላል። አሁን ይሄ ጥቅስ አላግባብ ይጠቀሳል።
በነገራችን ላይ ይውላችሁ እኔ ይህንን ክፍል ሳይ ቤተክርስቲያን መጽሐፍ ቅዱስን ማበላሸት የጀመረች ዛሬ አይደለም፣ ከድሮ ጀምሮ ነው። ለምን መሰላችሁ? ኪዳነ ተካሄድኩም ስለ ሮያኔ ነው የሚለው የግዙ ቃል፣ ግን አማርኛው ምንድን ነው የሚለው? ከመረጡት ጋራ ቃል ኪዳን እገባለሁ። ከአንዱ ጋር ነው። እሱ ማን ነው ከተባለ ዳዊት ነው። እግዚአብሔር ይህንን ኪዳን የገባው ለዳዊት ስለ መንግስት ነው። ስለ መንግስት ነው የገባው፣ ስለሌላም አይደለም። ስለ መንግስት ነው የገባው። እግዚአብሔር መንግስት እንደሚሰጠው መንግስት ከዘሩ እንደማይጠፋ እግዚአብሔር ኪዳን ገባለት። በኋላ ምናልባት ክርስቶስን ቢመጣ ማለት ነው። ሌላ ሰው ግን አያካትትም። ቤተ ክርስቲያን ግን ከድሮ ጀምራ መጽሐፍ ቅዱስ እንደምታበላሽ ያየሁት ለምንድን ነው? ይህንን ቃል በብዙ ቁጥር ነው ያደረገችው። አሁን ይሄ ይጠቀሳል። ለምሳሌ አሁን ነገር ምስማኩ ይሄ ነው። ኪዳን ተካሄድኩም ስለ ሮያኔ ወማርኩ ለዳዊት ገብሬ እስመት ቤላ ለማሐንጽ ምረተ ይሄ ነው የሚባለው። እና ይሄ ጥቅስ አላግባብ የተጠቀሰ ጥቅስ ነው። መጽሐፍ ቅዱስን በማበላሸት የተፈጠረ ነው። ይህንን ምናልባት ዕብራይስጡ ሌላ ይለው ይሆን፣ ግሪኩ ሌላ ይለው ይሆን ብዬ ለማየት ሞክሬያለሁ። በእውነት የግሪክ ቋንቋ የለኝም፣ የዕብራይስጥ ቋንቋ ችሎታ የለኝም። ግን ዛሬ አፕሊኬሽን ስላለ በዚያ መተርጎም ትችላለህ። በሁሉም ነጠላ ትርጉም ነው ያለው። በሁሉም ነጠላ ትርጉም ነው ያለው። እና መጽሐፍ ቅዱስን ማበላሸት የጀመረችው ከጥንት ጀምራ ነው። ከዚህ የተነሳ ምን ብላለች? እግዚአብሔር ከገባው ኪዳን ውጭ ሌላ ኪዳን እንደሚገባ በማስመሰል ከመረጣቸው ጋር ቃል ኪዳን ገብቷል የሚል አዲስ ትርጉም ሰጥታለች። ግን እግዚአብሔር የመጨረሻውን ኪዳን የምህረት ኪዳን በማን ገብቷል ነው? በክርስቶስ ገብቷል። ከዚያ ውጭ እግዚአብሔር ሌላ የገባው ኪዳን የለም። በዚህ ኪዳን ግን ሰው ሁሉ ወደ እግዚአብሔር መቅረብ ይችላል። በዚህ ኪዳን ሰው ሁሉ ወደ እግዚአብሔር መቅረብ ይችላል። ምክንያቱም እግዚአብሔር የኃጢአት መስዋዕት ወይም ደግሞ ለኃጢአት ስርየት ወይም ለኃጢአት ይቅርታ የሚሆን ደም ልጁ ኢየሱስ ክርስቶስ ስላፈሰሰ ማንኛውም ሰው በልጁ በኢየሱስ ክርስቶስ ሲያምን የኃጢአት ይቅርታ እያገኘ በዚህ ኪዳን አማካኝነት የምህረት ኪዳን ስላለ ወደ እግዚአብሔር መቅረብ ይችላል ለማለት ነው። ታንኪዩ መርጌታ ኃይለ ልዑል በጣም በቂና ከበቂ በላይ የሆነ በዚህ በአጭር ቪዲዮ የእግዚአብሔርን ኪዳን እና የእግዚአብሔርን የምህረት ኪዳን በሚገባ በመጽሐፍ ቅዱሳችን ያለውን ለተመልካቾቻችን ስላደረሱልን እግዚአብሔር ይባርከዎት። ምንድነው በጣም የሚገርመው ኪዳናቱ ሁለት ናቸው። እንደተባለው ሁለት ኪዳናት ናቸው። አንደኛው ብሉይ ኪዳን ነው። የብሉይ ኪዳኑ የእግዚአብሔርን ኪዳንና የአዲስ ኪዳኑን የእግዚአብሔርን ኪዳን ሁለቱንም በሚገባ ነው እንግዲህ ሲያብራሩልን የነበረው። እዛ በተጨማሪ ደግሞ እግዚአብሔር ያንን ኪዳን ቢፈልገው ኑሮ አሁን ያንን አያጣጥለውም ነበር። ለምሳሌ በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 3 ጀምሮ እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ምን ማለት ነው? ጽላት ነበረ። ኪዳኑ የተጻፈበት አንዱ ስምምነቱ ሰነዱ የተሰነደበት ሁለት የድንጋይ ጽላቶች ነበር። እነዛ ጽፎች ቅድም አዲስ ኪዳን እገባለሁ ያለው ኤርምያስን በልባችሁ እጽፋለሁ፣ ሕጌን በልቦናችሁ እጽፋለሁ፣ በልባችሁም አኖራለሁ ያለው ኪዳን ነው። ይህንን ቅድም ያነበቡት የዕብራውያን መጽሐፍ ምዕራፍ 8 ምዕራፍ 10 በደንብ አድርጎ መንፈስ ቅዱስ እንዴት እንደሚያስረዳን እንዲያውም የዕብራውያን መጽሐፍ ምዕራፍ 10 ላይ መንፈስ ቅዱስም ደግሞ ለዚህ ይመሰክርልናል፣ ከዚያ ወራት በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። በልባቸው ሕጌን አኖራለሁ፣ በልቦናቸውም እጽፈዋለሁ። ይህንን ኤርምያስ መጽሐፍ ምዕራፍ 31 ቁጥር 32 ላይ ያለው ክፍል ማለት እና ምን ለማለት ነው? ኪዳኑን እግዚአብሔር ወደ ምን ቀየረው? አሁን በድንጋይ ጽላት ጽፎ ሲያሳይ የነበረውን ኪዳን ወደ ውስጥ አመጣ፣ ወደ ልብ አመጣ፣ ወደ ስጋ አመጣ። ይህንን የከበረ አለው፣ እንዲሁም የከበረ መዝገብ ብሎ በእኛ በሸክላ ዕቃ ውስጥ አኖረው ይላል። አሁን ይሄ ኪዳን በማን ነው የተፈጸመው ብለናል? በክርስቶስ። በክርስቶስ ሞት ነው፣ በክርስቶስ ደም ነው ስርየት ያገኘ ነው፣ ምህረት ያገኘ ነው። ስለዚህ የመጽሐፍ ቅዱሳችን ኪዳን እንደዚህ ከሆነ ዛሬ ወደ ገባን ወደ መጣንበት ዋና ዓላማ መግባት ስላለብን ነው። ለምንድን እንዳነሳ ነው ዛሬ ስለ ኪዳን ሰዎች ትንሽ አውቀው ዛሬ ግን ይህንን ኪዳን የሚያፈርስ ይህን ኪዳን የሚያስጥል ሌላ ኪዳን አለ።
ይሄ ኪዳን ደግሞ በመጽሐፍ ቅዱስ ያለ ኪዳን ሳይሆን ከመጽሐፍ ቅዱስ ውጭ የሆነ ሰዎች የፈጠሩት ሰዎች በራሳቸው ፍልስፍናና ራሳቸው ህዝቡን በምን እንያዝ ብለው በደረሱት እና በደረቱት ድርሰት የተፈጠረ ኪዳን አለ። ይህም ኪዳን ጾታን እንኳ ያላማከለ ነው። እንደገና ደግሞ ብዝሃነትና ምንድነው ለማን እንደተጻፈ እንደተነገረና ወንድ ይሁን ሴት ይሁን አይታወቅም። አሁን ቅድም ያነሱት ይሄ መዝሙረ ዳዊት ያለው ከዳዊት ጋር ኪዳን ገባሁ ካለ ከዳዊት ጋር እግዚአብሔር ዳዊት የሚባለው ሰውዬ ወንድ ነው። አሁን የኪዳነ ምሕረት አሁን የሚሰበከው ለምንድን ነው ስንል ይባዛና ማርያም እዛ ውስጥ ትወጣለች ማለት ነው። ስለዚህ ኪዳነ ምሕረት ለኦርቶዶክስ አሁን ይሄኛው አሁን ያወራ ነው የመጽሐፍ ቅዱስ ሐሳብ ነው ለኦርቶዶክስ ኪዳነ ምሕረቷ ወይንስ ደግሞ ኪዳነ ምሕረት ሌላ አላት ለኦርቶዶክስ? እንግዲህ የምሕረት ኪዳን ነው ያለው። ምሕረት ያገኘችው በክርስቶስ ሞት ነው ወይንስ ደግሞ ለማርያም በተገባላት ኪዳን? እንግዲህ ይህንን ለማርያም ኪዳን ተገብቷላታል የሚሉ በብዙ መጽሐፍ ተጽፏል። ታምሩም ላይ ነገረ ማርያሙም ላይ ታምረ ማርያም ማነው ድርሳነ ኪዳነ ምሕረቱም ላይ በቃ ስለ ማርያም ከተጻፈው ሰኔ ጎልጎታው ላይ እንዲያውም ጎልጎታ መቃብሩ ላይ የተገባላት ኪዳን እንዲህ እየተባለ ይነገራል። ይህ ምን ያክል እውነት የሚለውን ማየት አለብን። ይህንን ቄሴ እንዴት ያዩታል? ታምረ ማርያም ያው ሲያነቡ እንደነበረ አምናለሁ። እንዴት ነው መቼ ነው የተገባላት? እንዲሁ ምናልባት እንዲሁ መጽሐፍ ቅዱስ ላይ ይገኝ ይሆን ወይ ይህ ኪዳን? አሁን ብዙ ጊዜ ስንናገር መጽሐፍ ቅዱስ ላይ የሌለ ብዙ ያልተጻፈ አለ ምናምን የሚል ቅጠር አለ። ወንድሜ መጽሐፍ ቅዱስ ላይ ያልተጻፈው የማይጠቅመን ነው። የሚጠቅመን በሙሉ ተጽፎልናል። የሚጠቅመን የሚረባን ስለ ሕይወት አጠቃላይ የእግዚአብሔር መንግስት የምንወርስበት ቃል ተጽፎልናል። ሌላው ክርስቶስ ኢየሱስ ያደረገው ታምር ድንቅ ምልክት ቢጻፍ እውነት ነው፣ ምንም አይደለም። ምልክት ታምር ድንቅ ምንም ስላልሆነ፣ ስለዚህ ምንድን ነው ከየት ነው የመጣ ይሄ ኪዳነ ምሕረት ማርያም የምትባለዋ ከየት ነው የመጣ? ለማርያም ከየት ነው የተሰጣ? እንደው አይተው ሰምተው ያውቃሉ? መጽሐፍ ቅዱስ ላይ ሳገኝተው ያውቃሉ? እሱ ይቃል። መልካም ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ዛሬም ደግሞ ምሕረትና ቸርነቱ ከኛ ያራቀ ከኛ ጋር ያለ እግዚአብሔር ምስጋና ለስሙ ይሁን። በያዝነው ርዕስ እንግዲህ የምሕረትን ቃል ኪዳን ለኛ ለሰው ልጆች ሁሉ ያደረገ በቅድስናው ምሎ የማለውን መሐላውን የፈጸመ ኪዳኑን ደግሞ በልጁ በኢየሱስ ክርስቶስ በአዲስ ኪዳን ያጸናው እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለ ኪዳነ ምሕረት አንስተን ስንወያይ ለተመልካቾቻችንም ትምህርት ይሆን ዘንድ ግንዛቤ ይሆን ዘንድ ይህንን ርዕስ ስናወራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደምት እንደመሆኗ ጎልቶ የሚነገረው ለሕዝቡ የትምህርት የሚሰጠው በየትኛው ነው ስንል አሁን ሁለቱ ወንድሞቼ ያቀረቡት አለ ስለ ኪዳን ያለውን ዓላማና ኪዳንም እግዚአብሔር እንዴት እንደገባ በሚገባ ተነግሯል። ዋናው መሰረት የሆነው ነገር እውነት የሆነው ነገር ማለት ነው። እንግዲህ እውነትን ደግሞ ከውሸት ለይቶ መረዳት ተገቢ ነው። ማወቅ እውነትን ከውሸት ለይቶ ማወቅ ተገቢ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኪዳነ ምሕረት ሲወራ ሲነገር እንግዲህ አሁን መርጌታ ኃይለ ልዑል የጠቀሱት መዝሙር 89 ነው የሚጠቀሰው ኪዳነ ምሕረት የሚለውን ማለት ነው። ነገር ግን በዛ ውስጥ ያ ተጠቅሶ ከመረጥኳቸው ጋር የሚለውን ብዝሃነት የለውም፣ አንድ ነው። እግዚአብሔር ቃል ኪዳን ያደረገው ከአንድ ወገን ጋር ነው። ነገር ግን ከመረጥኳቸው ጋር አይልም። ያንን አይተናል። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ ኪዳነ ምሕረት ማን ነው ወይም ኪዳነ ምሕረት ማናት ለሚለው በታምረ ማርያም ምዕራፍ 14 ላይ እንግዲህ የተቀመጠ ስለ ምሕረት ቃል ኪዳን የተገባላት
በኢትዮጵያ የምትመለከው የምትታወቀዋ ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን በልዩነት የምትመለከው የምትመሰገነው ማርያም ቃል ኪዳን ተገብቶላት እርሷ ቃል ኪዳነ ምሕረት ተብላለች የሚል ድርሰት አለ። ምክንያቱም ድርሳንም አለ ታምረ ማርያም ላይ ስንክሳርም ላይ ይህ ታሪክ ተቀምጧል። ይህ ታሪክ በመጽሐፍ ቅዱስ ሲፈተሽ በእግዚአብሔር ቃል ሲመዘን እውነት አለው ወይ ስንል ያው እንደሚታወቀው እውነት አይደለም፣ የሰው ድርሰት ነው፣ ውሸት ነው። በዚህም ላይ ያንን እንግዲህ ማንበብ ተገቢ ነው ብዬ አስባለሁ። ተመልካቾቻችን የተወሰነውን እንዲሰሙ ምንድን ነው ሐሳቡ ይዘቱ የሚለውን አነጻጽረው እንዲያዩ በስንክሳርም በታምረ ማርያም እንዲሁም ደግሞ የኪዳነ ምሕረት ምን ተጽፏል? ድርሰት ተጽፏል። ያ እውነት ነው ወይ ስንል ፈጽሞ አይደለም። ልመናዋ ክብሯ በእውነት ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው ይላል። ጌታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን እመቤታችን እንደ ጸለየች የማይታበል የምህረት ቃል ኪዳንንም እንደተቀበለች የሚናገር ታምር ይህ ነው ይላል። የምህረት ቃል ኪዳን እንደተቀበለች የሚናገር ታምር ይህ ነው። እንግዲህ ድሮ እንደማነበው ዛሬ ላነብ ተመልካቾቻችን አነጻጽረው እንዲሰሙ ነው። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ እናትህ እነሆ ብሎ አደራ በማለት ለወዳጁ ለደቀ መዝሙሩ ለዮሐንስ ከሰጣት በኋላ እናቱ ልጅሽን እነሆ ካላት በኋላ ወደ ልጇ መቃብር ገስግሳ ሄዳ መጸለይን አላቋረጠችም። ይኸውም ጎልጎታ ነው። አይሁድም ባዩት ጊዜ ቅንዓት፣ ቁጣ ተሞልተው ከዚህ በኋላ በዚያ ትጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቆች ሾሙ ይላል ታምሩ። ያውም ባይሆን በድንጋይ ወግረው ይገሏት ዘንድ መከሩ። እርሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቆቹም አያዩዋትም ነበር፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም ያገለግሏት ዘንድ ሁል ጊዜ ወደ እሷ ይመጡ ነበር። ልጇ ጌታ ኢየሱስ ዕለት ዕለት ይጎበኛት፣ የምትሻውን ሁሉ ይፈጽምላት ነበር። ከዕለታት በአንድ ቀን በየካቲት 16 ቀን አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃንን የማረፊያቸውን ቦታ ያሳዩት ዘንድ ወደ ሰማይ አሳረጓት። ከአዳም ጀምሮ እስከዚያው ድረስ ያረፉ ነፍሳትን ሁሉ ተቀበሏት። ከአጽማችን አንቺን አጥንት ከስጋችን አንቺን ስጋ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱላት። ምን ያሉት? የሞቱት ሰዎች ምን አሉላት? ሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩ አደረሷት። የእሳት መጋረጃ ወደ ቀኝም ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። ዓይን ያላየው ጆሮ ያልሰማው እግዚአብሔር ያዘጋጀው በሰው ልብ ያልታሰበው ፍጹም ተድላ ደስታ ነገራት። ከልጇ ዙፋን በታች የእስራኤል ንጉሥ አባቷ ዳዊት ከነቢያት ወገኖች ሁሉ ጋራ ከመላእክት ጋራ አየችው። የአበውንም ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ፣ ዳዊትም ልጄ ማረፊያዬ ፈጽመሽ ስሚኝ፣ በጆሮሽም አድምጪ፣ ወገኖችሽንም የአባትሽንም ወገን እርሺ፣ እሱ ጌታሽ ስለሆነ ንጉሥ ደምግባትሽን ወዷልና እያለ ሲያመሰግናት አየች። ሁለተኛ መላእክት የፍርድ ቦታ ያሳዩአት ዘንድ ከዚያ ወሰዷት። ለሰይጣን ለሰራዊት ሁሉ በሱ መንገድ ለሚሄዱ በሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ የጨለማ ዳርቻ ወዳለበት አደረሷት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዮላቸው፣ ወዮ አለባቸው፣ ወደዚህ መጡ ለሰው ልጆች ማን በነገራቸው አለች። መላእክትም ማርያምን እግዚአብሔር ከአንቺ ጋር ነውና በአንቺም ካመኑ ጋር አለና አይዞሽ አትፍሪ አላት። ከዚህም በኋላ መላእክት ተሸክመው ወደ ቦታዋ መለሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚያች ቀን ወደዚህ ስታዝን ስለ ኃጥአንም ሁሉ ስትለምን በዚያች በየካቲት 16 ቀን ቀራንዮ በሚባል ቦታ ቆማ ልጇን እንደ ልማዷ ስትለምን ኖረች። ልጇ ወዳጄ ሆይ በባህሪህ አባትህ በእግዚአብሔር አብ ክርስቶስ በሚባል ስምህ ገናና በሚሆን በባህሪህ ሕይወትህ በመንፈስ ቅዱስ ምድርን
አንተን መሸከም ሳትችል 9 ወር ከ8 ቀን በተሸከሙ ማፀኔ መላእክት ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከኔ በመውጣትህ እማጸንሃለሁ። ያለ ምጥም በመወለድህ ልጄ ወዳጄ ሆይ ባሳደጉ ጡቶቼ አማጽንሃለሁ። በሳሙ ከንፈሮቼ ባቀፉም እጆቼ ካንተ ጋር በተመላለሱ እግሮቼ በበላይ በታችም በብረት ልጄ ወዳጄ እማጸንሃለሁ። በተጠቀለልህበት ጨርቅም ልጄ ወዳጄ ሆይ እማጸንሃለሁ። ልመናዬን ሰምተህ የልቦናዬን ፈቃድ ትፈጽምልኝ ዘንድ እለምንሃለሁ፣ ወደ አንተ እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው የብዙ ብዙ የሚሆኑ አእላፍ መላእክት ከበውት ከእሱ ጋር መጡ። እናቴ ማርያም ሆይ ምን ላድርግልሽ አላት። የምትለምኝውን ምን ላድርግልሽ ትወጃለሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጇ ወዳጇ ደህንነቴን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጸጊያ አንተ ነህ። እምነቴም በአንተ ላይ ነው። በእናቴ ማኅፀን ሳለሁ በአንተ ሥልጣን ጸናሁ። በማኅፀን ሳለሁ አንተ ሰወርኸኝ። በጊዜውም ሁሉ ስም አጸራረ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትህ ባሪያህም የምነግርህን የልመናዬን ነገር ስማ። ተስካሬን የሚያደርግ አሁን የቃል ኪዳኑ ሐሳብ እዚህ ጋ ነው የሚጀምረው። ቁጥር 39 ላይ ተስካሬን የሚያደርግ ቤተ ክርስቲያንን በስሜ የሚሠራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነን የሚያረጋጋ ቢሆን የተከዘ ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁን ወንድ ልጁንም በእኔ ስም የጠራውን እኔም በምከብርበት ቀን ምስጋና ያመሰገነውንም አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልዳለሁ እለምንሃለሁ። መራቤን መጠማቴን ካንተ ጋራ እንዳንተ ያገኘኝን መከራ ሁሉ አስበህ አቤቱ ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታችን ኢየሱስም የለመንሽውን ሁሉ ይደረግልሽ፣ የምትወጂውን ሁሉ እፈጽምልሻለሁ፣ የለመንሽ ሁሉ ላደርግልሽ ሰው ሆኛለሁና መሐላዬን እንዳላፈርስ አማናዬ ብዬ በራሴ ማልሁልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗ ፍሬ ኑ እዩ። ወዳጆቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን፣ ቸርነት፣ በጎነት ሁሉ የያዘ ጌታ በሰማይ በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላ ታዩ ዘንድ ኑ። በጎ ሥራ ሳይሰሩ ሕግጋቱን ሳይጠብቁ መዳን የእሱ ፍርድ ምን ይደንቅ! የሚገርም ነው። በተጠራም ጊዜ የሰማይ ጽናታቸው የምድር ግዙፍ እስከ ሲኦል መሰረት ድረስ ይናወጣል። እንግዲህ ይሄን እያለ ቃል ኪዳን የገባበት የተቀበለችበት ሐሳብ ይህ ነው። ቃል ኪዳን ማርያም ተቀበለች የሚባለው ምን በማድረግ ነው ሲባል የእሷን ስም የጠራ በእሷ ስም ደግሞ ተስካር ወይም ተስካር መታሰቢያ ያደረገ ቤተ ክርስቲያን በስሟ የሰራ ያሰራ ለእሷ እንደሚምርላት የገባላት ቃል ኪዳን አለ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታዲያ የሚሰበከው ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን የመጣበት የተቀበለው መከራ የፈሰሰው ደሙ አልበቃ ብሎ በቤተ ክርስቲያኗ የሚተረከው የሚነገረው ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምህረት የምታሰጠዋ ማናት ስንል ኪዳነ ምህረት ማርያም ናት። ኪዳነ ምህረት ይህ ታዲያ ከመጽሐፍ ቅዱሱ ይዘት ጋር ይገናኛሉ። ያንን በንጽጽር ቅድም ስለተነገረ አነጻጽሮ መስማት ነው፣ መጽሐፉንም ማየት ነው። ስንክሳር ላይ ያለውን ጥቂት ልበል። ሌላ ተጨማሪ ከዚህ ውጭ ደግሞ ምን ያለችበትን የካቲት ኪዳነ ምህረት ስንክሳር መጽሐፍ ላይ ይህንኑ ውሃ ያጠጣ የታረዘ ያለበሰ እርሱንም እምርልሻለሁ ብሎ ቃል ኪዳን እንደገባላት ያንን የሚያደርግ በሱ ያመነ ሳይሆን እርሱ የከፈለውን ዋጋ እርሱ በቀራንዮ መስቀል ላይ
የተቀበለውን መከራ ለሰው ልጆች ሲል የከፈለውን ዋጋ ሳይሆን በማርያም ስም ቀዝቃዛ ውሃ የሰጠ የታረዘን ያለበሰ የተራበን ያበላ እንደሚድን መንግሥተ ሰማያት እንደሚገባ የተገባላት ቃል ኪዳን ነው ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይነገራል። ይህም ብቻ አይደለም። እንግዲህ በማህሌቱም በቅኔውም የሚነገረው ምንድን ነው ስንል ይሄው ክፍል ነው። እንግዲህ የኪዳነ ምሕረት ዚቅ የሚለው ምንድን ነው? በዛቲ ድንግል ኪዳነ ምሕረት እንተባቲ ተሞአ ሞት ወተቀጥቀጠ ኃይሉ ለጸላይ ዘመጠነዝ አርአየ እግዚአብሔር ምሕረቶ በላዕሌነ ፍጹመ ፍቅረ አፍቀረን። በዚች ድንግል በኪዳነ ምሕረት ሞት የተሸነፈ ሆነ፣ የጠላትም ኃይል ተቀጠቀጠ። እግዚአብሔር እንደዚህ ያለ ምሕረቱን በእኛ ላይ አሳየ፣ በፍጹም ፍቅርም አፈቀረን። የኪዳነ ምሕረት ዚቅ። ይህ እንግዲህ ሞት የተሸነፈው ሲኦል ድል የተነሳው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚነገረው የማርያም ወይም የኪዳነ ምሕረት ታሪክ ነው። ይህ ታዲያ ቤተ ክርስቲያን ክርስቶስን አስወጥታ ሌሎችን አማልክት አስገብታለች፣ ተሐድሶ ያስፈልጋል የሚለውን ሐሳብ አጽንዖት ሰጥተን ለአድማጮቻችን፣ ለምዕመናኖች፣ ለሊቃውንቱም እየጮህን ያለ ነው። ከዚህ አንጻር ነው። ለምን ስንል እግዚአብሔር አምላክ ያዘጋጀውን የሰውን መዳን በፍጡር በመቀየር ሌላ ድርሰት በመድረስ ሰውን ወደ ሲኦል የሚወስድ ድርሰት ተደርሶ በቤተ ክርስቲያኗ የሚታወቀው ቅድም ወንድሞቼ የተናገሩት ክርስቶስ ኢየሱስ ለሰው ልጆች የከፈለውን ወይም ደግሞ በክርስቶስ ኢየሱስ እግዚአብሔር የገባውን ኪዳን ለአብርሃም የማለውን ለይስሐቅ የተናገረውን ለያዕቆብም የነገረውን በልጁ በክርስቶስ ኢየሱስ የፈጸመውን እውነት ወደ ጎን በመተው የእርሱን እውነት ከመናገርና ከማስተማር ከመስበክ ይልቅ ይህንን አይነት እንቶ ፈንቶ የሆነ ታሪክ በቤተ ክርስቲያኗ ይነገራል። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቃል ኪዳን ባለቤቷ ማናት ሲባል ማርያም ናት። የቃል ኪዳን ባለቤቷ ምሕረት የምትሰጥ ምሕረት የምታሰጥ ምሕረት የምታሰጥ ማናት? መካከለኛ ሆና የተገኘችው ስንል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ናት። ስለዚህ ነው እንግዲህ ይህ ምንድን ነው ስንል ተፋልሶ አለው። የእግዚአብሔርን ሐሳብ አይወክልም። የጌታ የኢየሱስ ክርስቶስ እናት ማርያምንም አይወክልም። የጌታ የኢየሱስ ክርስቶስ እናት ማርያም በትክክል እውነትን የምታውቅ ቃልን በአግባብ የተቀበለች ቃሉን የሰማች ጌታ ኢየሱስ ክርስቶስንም ጌታዬ መድኃኒቴ ነፍሴ ጌታዬን ታከብረዋለች፣ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ የምታመሰግን ድንቅ ሴት ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስያሜ የተሰጧት የምትመለከው ከስዕሏ ደግሞ ወዝ የሚወጣው ጸበል የሚፈልቀው ይህ ተረት ነው። ፈጽሞ መቼም ቢሆን ሰው ሰራሽ ከሆነ ስዕል ጸበል አይፈልቅም። በዚህም ደግሞ የተገባ ኪዳንም የለም። እግዚአብሔር የገባው ኪዳን አንድ ኪዳን ነው። ያንን ደግሞ ሰው አውቆ ተረድቶ በዛ መመላለስ ተገቢ ነው። እንግዲህ የኪዳነ ምሕረት ዚቅ ብዙ ነው። የኪዳነ ምሕረት ዚቅ ኢፈለጠ ወኢሌለየ አልቦ አይሁዳዊ ወአልቦ አረሚ ኩሉ ዘአምነ ወዘጸውዐ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ ፍጹመ። ልዩነት የለም። ልዩነት አላደረገም። አይሁዳዊ የለም፣ አረማዊ የለም። ያመነና የማርያምን ስም የጠራ ሁሉ ይድናል፣ የዘላለም ሕይወትም ያገኛል። የኅዳር ኪዳነ ምሕረት ዚቅ እንግዲህ በቤተ ክርስቲያኗ ምስጋና የሚደርሰው በዚህ ድርሰት ነው። ይህ ታዲያ ማንን ይወክላል ስንል እግዚአብሔርን የሚወክል አይደለም። እንዲያውም የእግዚአብሔርን ለማርያም በመስጠት ሊቃውንቷ ሌሊትም ቀንም የሚጮሁት ይህ ነው። እንግዲህ ሰፊ ሐሳብ የያዘ የተሰጣትን ቃል ኪዳን የሚያስረዱ ብዙ አለ። ከሰዓት አንጻር ግን
ወንድሞችም በዚህ ላይ ስለሚጨምሩ እንደገናም በዚህ ጉዳይ በሰፊው ስለምናወራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምህረት ቃል ኪዳን መሰረቷ ማርያም ናት። ይህ ግን እውነት አይደለም።